जो वादा किया गया उसे भूलने की गुस्ताखी मत करना। रहमान डकैत की दी हुई मौत बड़ी कसाई नुमा होती है। አንድ በጨለማ የተዋጠ ሲንግል ስክሪን ሲኒማ ቤት ውስጥ ጸጥ ብሎ የተቀመጠ ወጣት ጎረምሳ ልጅ አለ። ቀና ብሎም ወደ ስክሪኑ ባየ ሰዓት 1 ቢሊዮን የህንድ ሩፒ ያወጣ በጣም ምርጥ ፊልም እየታየ ነበር። ፊልሙም ተመልካቹ በጣም ስላስደሰተው ሙሉ ሲኒማ ቤቱ በጭብጨባ እየተቀወጠ ነበር። ሁሉም በፊልሙ ተደስቶ እያጨበጨበ ያለ ያ ወጣት ጎረምሳ ግን የደም እንባ እያለቀሰ ነበር። ምክንያቱም በሲኒማ ስክሪን ላይ የሚታየው በቢሊዮን ብር የወጣበት ታሪክ ይህ ወጣት ጎረምሳ ራሱ የጻፈው ታሪክ ነበር። ፊልም ሰሪዎቹም ክሬዲት ሳይሰጡት ገንዘብም ሳይከፍሉት ኢንዱስትሪ ውስጥ ያለ ኃይለኛና አቅም ያለው ፕሮዳክሽን ሃውስ በጣም በብልጠት የሱን ታሪክ ሰርቆት ነበር ፊልም የሰራው። ግን ታሪኩን የጻፈውን ጎረምሳ ማንነቱ እንዳይታወቅ እንኳን በጨለማ ውስጥ ጠፍቶ እንዲቀር አድርገውት ነበር። अगर मैं अपने देश अपने भाइयों के लिए अब नहीं लड़ा तो मैं अपनी नजरों में फर्जी बन के रह जाऊंगा और वैसे मैं जी नहीं पाऊंगा सर। आई प्रॉमिस यू आप मुझे कहीं भी भेज दीजिए मैं अपने हर एक सिपाही को जिंदा सही सलामत वापस लाऊंगा। ይህ ክስተት ደግሞ ገና እየታገለና በርትቶ በስራ ይቀጥላል ብሎ ለሚለፋ ዳይሬክተር ሞራልና ወኔን እንዳለ የሚያንኮታኩትና የሚጥል የሚያሳንፍ ከባድ ክስተት ነበር። እሰራለሁ እለፋለሁ ብሎም ወደዚህ ከተማ መጥቶ ከነበረ ጓዙን ጠቅልሎ ተመልሶ ወደ ቤቱ የሚሄድበት ክስተት ነው። ምክንያቱም የመጣበት የህልም ከተማ ውስጥ ያለምንም ጎድፋዘርና ረዳት ሰዎች ሊጠቀሙበት እንጂ ሊሰራ እንደማይችል እርግጠኛ የሚሆኑበት ክስተት ነበር። እንደዛም ሆኖ ግን ይህ ጎረምሳ ለረጅም ዓመት ቢገፋም ቢያታሉትም ቢያጭበረብሩትም ክስተቱን በውስጡ ልክ እንደ እሳተ ገሞራ በእልህ አምቆ ይዞ ያ ከካሽሚር በተ የነበረው ጎረምሳ ሽንፈቱን ለማመን ፈቃደኛ አልነበረም። እንደውም ኢንዱስትሪውን በቀለዋለሁ ብሎ ሪቬንጅ ሙዱን ኦን አድርጎ ነበር። ግን ይህ ጎረምሳ በጊዜ ሂደት እድሉን አግኝቶ ከካሜራ ጀርባ ሆኖ አክሽን ባለ ሰዓት በህንድ ሲኒማ ከፍተኛ ማዕበል መቀስቀስ የቻለ ሲሆን በዚሁ በቦሊውድ ሲኒማም በስፓይ ፊልሞች በጣም ከፍተኛ ስም ያገኘውን ስፓይ ዩኒቨርሱን በአንድ ጊዜ ስሙን ካፈር የቀላቀለና ያዋረደ ሰው ሊሆን ቻለ። ለዚህ ዳይሬክተር ትክክለኛ ሽልማቱ ወይም አዋርዱ ቦክስ ኦፊስ ላይ ፊልሙ 500 ከሮር መሰብሰቡ አይደለም። እንዲያም ፊልሙ በተመረቀ ሰዓት ላይ የወታደር ቤተሰቦች አጠገቡ መጥተው አመስግነውት ያሉትም እስከዛሬ ድረስ በፊልም ላይ የኛ የወታደሮችን መስዋዕትነትም ሆነ የቤተሰቦችን ህመም በትክክለኛና በእውነተኛ መልኩ እስከዛሬ ድረስ ሲኒማ ላይ ያሳየን አንድ ዳይሬክተር አልነበረም ብለው አመስግነውት ነበር። ከዛሬ ላይ ደግሞ 16 17 ዓመት ወጣት ጎረምሳዎች በሜሴጅ ቴክስት አድርገው ይላኩለት ያንተን ፊልም ካየን በኋላ እኛ ሙሉ ህይወታችንን ለኢንዲያን አርሚ ለማስረከብ ፈቃደኛ ሆነናል፣ ደስ ብሎናል ብለውታል። ይህ ክስተት ማለት ለአንድ አውትሳይደር ወይም ኢንዱስትሪ ውስጥ ምንም ጎድፋዘር ለሌለው አንድ ዳይሬክተር ወደ ህንድ ሲኒማ ገንዘብ ለማግኘት ብቻ ሳይሆን እንዲያውም ሌጋሲውን ለማስቀጠል የመጣ ዳይሬክተር እንደሆነ በደንብ ያረጋገጠ ስራ ሊሆን ይችላል። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ለዛሬ ቦሊውድ ፕሮፋይል በተሰኘው ፕሮግራም በአሁኑ ሰዓት ላይ በጣም ሰርች የተደረገ ማንነቱ እየተጠየቀ ያለውን አስደናቂን ዳይሬክተርና ፊልም ሜከር ታሪክ ይዤላችሁ የመጣው ሲሆን ኡሪ ዘ ሰርጂካል ስትራይክ በተሰኘ ፊልም ስራውን አንድ ብሎ የጀመረ ሲሆን በመቀጠል ደግሞ ሜጋ ብላክባስተር የሆነውን ዱረንደር የተሰኘውን ፊልም ለህንድ ሲኒማ በማበርከት የህንድ ሲኒማ ጠቅላላ ግራመሩን በትንትና ረገ ቀያየር የተባለ ዳይሬክተር መሆን የቻለውን ነው። የዛሬ እንግዳችን ማስተር ብላስተር ዳይሬክተር የተባለውን አዲቲደር ነው። በዚህ ቪዲዮ የምናየው የ12 ቀን እብደት እንዴት ብሎ የ400 ከሮር ማዕበል ሊቀሰቅስ እንደቻለ እናያለን። በዛውም ደግሞ ምንም ስታንትማን ሳይኖረው 12 የመንገድ መብራቶችን ተጠቅሞ ናሽናል አዋርድ ማሸነፍ የቻለ ምርጥ የጦርነት ፊልም እንዴት ብሎ ሊቀርጽ ቻለ፣ ሊያዘጋጅ ቻለ የሚለውንም እናያለን። በዛ ላይ ደግሞ ዱረንደር በተሰኘው ፊልም ላይ በህንድ ታሪክ አሰቃቂ የተባለው የሽብር ጥቃት 26/11 በደረሰ ሰዓት ተቀድቶ የነበረውን ትክክለኛ የድምጽ ቅጂ ለተመልካቹ በማሰማት በህንድ ሲኒማ ስፓይ አክሽን ትሬለር ፊልም መሰራት ካለበት በምን ደረጃ መሆን እንዳለበት በደንብ ማሳየት የቻለ ዳይሬክተር ተብሏል። रहमान डकैत की दी हुई मौत बड़ी कसाई नुमा होती है। ዘና ፈታ ብላችሁ ተቀምጣችሁ ይህን ታሪክ ተከታተሉ። ምክንያቱም አንድ አውትሳይደር ወደ ፊልም ኢንዱስትሪ ከተቀላቀለ በኋላ ላብና ደሙን በማፍሰስ የሰራቸው ፊልሞች ሁሉም በሚባል ደረጃ ተመልካቹ ፊልም ሳይሆን እውነተኛ ታሪክ እያየ እንዳለ በደንብ እንዲሰማው ማድረግ የቻለ ድንቅ ዳይሬክተር ሆኗል። ውድ ቤተሰቦች የዛሬ ታሪካችን የሚጀምረው ሴፕቴምበር 5 2006 ላይ ነው። ህልሙን ለማሳካት ሲል አዲቲ ከካሽሚር ተነስቶ ሙምባይ ውስጥ የሚገኘው ሺቫጂ ባቡር ጣቢያ እግሩን ማስገባቱ ነበረ። ግን የሱ እዚህ ከተማ ውስጥ መገኘቱ ራሱ ከተአምር የሚተናነስ ነገር አይደለም። ዋና ምክንያቱ ደግሞ አዲቲ ገና ከልጅነቱ ዲስሌክሲያ የተባለ የአእምሮ ህመም አለበት። ይህ የአእምሮ ህመም ማለት ለአንድ ሰው
ቃላትን የመለየት እነዛ ቃላቶችን ገጣጥሞ ማንበብ እና በትክክል መረዳቱ ተራራ ከመፍለጥ እኩል ይሆንበታል የሚባል የአእምሮ ህመም ነው። ዛሬም እንኳን ለአዲቲ አንድ ሰው እስኪ የስክሪፕቱን 2-3 ገጽ አንብባ አሰማኝ ከተባለ ወይም ሰው አንብብልኝ ብሎ ቢጠይቀው ይህን ለማድረግ አንድ ሙሉ ቀን ይፈጅበታል። ግን በሌላ በኩል ጤነኛ ለሆነ ለኖርማል ሰው የትንሽ ደቂቃ ስራ ነው። ይህም ማለት እንግዲህ ይህ ግለሰብ ማንበብና መጻፍ በጣም ትልቁ ድክመቱና ችግሩ ሆኖ ሳለ ያ ሰው ራሱ ስክሪፕት የመጻፍን ስራ እንጀራዬ ብሎ ሊሰራ መጣ ቢባል እና እንደዚህን ስራ ሰራለሁ ብሎ ወሰነ ቢባል ይህ በራሱ ተአምራዊ የሚባል አካሄድ ነው። በእርግጥ ከድሮ ጀምሮ ትምህርት ላይ ደካማ ነበረ። ክላስ ውስጥም ባሉ በተለያዩ ፈተናዎች ሁልጊዜ መጨረሻ ነበር የሚወጣው። ቤተሰቦቹም ቢሆኑ ደግሞ ካሽሚር ውስጥ የሚገኙ የፓንዲት ዘር ያላቸው ናቸው። በምንም አይነት መልኩ ከፊን ቤተሰብ ጋር የተገናኙ አልነበሩ። ሁልጊዜ ቤታቸው የተለያየ ክላሲካል ሙዚቃ ፕሮግራም ይዘጋጅ ነበረ። የከተማም ትልልቅ ሰዎች ይጋበዙና የተለያዩ ጨዋታዎች ይደረግ ስለነበረ ትልልቅ አርቲስቶች ይመላለሱ ነበር ቤቱ። ምናልባትም ያ ከልጅነቱ ያየ የነበረው አርቲስቲክ የሆነ ዓለም በውስጡ ስለነበረ እሳቱም ውስጡ ተቀስቅሶ ስለነበር በልጅነቱ እንዲጠፋው አላደረገውም። मतलब आप पीओके और अक्षय जिनको भारत देश का हिस्सा नहीं मानते, क्या बात कर रहे हैं आप? जान दे देंगे उसके लिए। ስለዚህ ካደገ በኋላም ራሱን ከአርት ጋር አብሮ ለመጓዝ የወሰነበት ሁኔታ ነበር ማለት ነው። አዲቲ ወደ ሙምባይ ከመጣ በኋላ ልክ ማንኛውም አውትሳይደር እንደሚቸገረው በጣም መራራና አስቸጋሪ ጊዜዎችን አሳልፏል። ራሱ በጣም ተቸግሮ የጻፋቸውን የተለያዩ ታሪኮችን ይዞ ትልልቅ ስቱዲዮችና ፕሮዲውሰሮች ጋር ሁል ጊዜ ይዞር ነበር። የፊልሞቹ ኮንሰፕትም እንደሆኑ ለነሱ ነሬት እያደረገ እየተረካ ያሰማቸው ነበር። ያናገራቸው ስቱዲዮችም ብዙ ጊዜ ከነጭራሹ ያንተው ስራ አንፈልግም ብለው ገፍትረው ያባሩት ነበር። ግን ደግሞ ያ የነገራቸውን ታሪክ ከትንሽ ጊዜ በኋላ እነዛ ስቱዲዮች 1 ቢሊዮን የህንድ ሩፒ አውጥተው ፊልሙን ድምቅ አድርገው ይሰሩና የፊልሙ ደራሲ ሌላ ሰው ነው ብለው ስም ይጽፉ ነበር። አይኑ ፊት ለፊት እንግዲህ ቀን ምሽት የለፋበት ስራ በመጨረሻ በሌላ ሰው ስም ሲጻፍና ክሬዲቱን ሌላ ሰው ሲወስድበት አይኑ ፊት ለፊት እያየ ደራሲ ሆናለሁ የሚለው ወይም ደግሞ እንደዚህ ድርሰትን አቀርባለሁ የሚለው ፍላጎቱ ሙሉ ለሙሉ ከውስጡ ተንኮታክቶ ተሰብሮ ነበር። ከውስጡ ተሰብሮ ነበር፣ ደክሞት ነበር። ደጋግሞም እያሰበ ነበረው ይህንን የህልም ከተማ ትቼ በቃ ወደ ሀገሬ ልመለስ ብሎ አስቦ ነበር ብዙ ጊዜ። ግን እንደዛም ሆኖ ሙምባይ መሰለ ውድ ከተማ ውስጥ በህይወት መኖር ስላለበት የተወሰነ ትንንሽ ስራዎችን መስራት ሞከረ። የዛኔም ለሙዚቃዎች አንዳንድ ሊሪክሶችን፣ ግጥሞችን ጻፈ። እንደገና ደግሞ ረዳት ዳይሬክተርም ሆኖ ከተለያዩ ሰዎች ጋር አብሮ መስራት ጀመረ። ምክንያቱም ትንሽ ገንዘብ ያስፈልገው ስለነበረ። ይህንን ትግል እያደረገ በነበረ ሰዓት ላይ አክሮሽና ቴዝ የመሳሰሉ ፊልሞች ላይ ረዳት ዳይሬክተር ቢሆንም ግን በፊልሞቹ የቀረጻ ቦታ ላይ የኢንዱስትሪ አንጋፋ የተባሉ የተለያዩ ዳይሬክተሮችን መተዋወቅ ቻለ። እነሱም ደግሞ አዲቲ በውስጡ ያለውን ትክክለኛና ኦሪጂናል ብቃትና ትግሉን በደንብ ተረድተው አበረታተውታል የተባሉት ናቸው። እነሱም ደግሞ ቪሻል በረትዋጅ፣ ፕሪያደርሸን እና አረቢንዳ የመሰሉ የሲኒማው ዓለም አንጋፋ ሰዎች የአዲቲ ድንቅ ስራውን ካዩ በኋላ ያሉትም አንድ ቃል ነው። ታውቀዋለህ፣ ግን በውስጥህ እኮ በጣም ለየት ያለ ችሎታ አለ፣ ብቃት አለ። ትንሽ ጊዜ ታገል፣ ቆይ፣ እዚሁ ማድረግ ትችላለህ። ጉዳዩ የጊዜ ብቻ ነው ብለውት ነበረ። በአጠቃላይ ትንሽ ጊዜ ጠብቅ፣ ቢረፍትም ግን አልጨለመም እያሉት ነው። እነዚህ ሰዎች የተሰጡት የተስፋ ቃል እዛ ማጥ ውስጥ ከመስመጥ አትርፎታል። እንደዛም ሆኖ ግን ፊት ለፊቱ ገና እጅግ በጣም አሳዛኝና አስከፊ የተባለው የሥራ እንቅፋት መምጣቱ ገና ይቀረው ነበረ። ቦሊውድ ውስጥ አንድ አባባል አለ። ያንተ ስራ ትንሽ ከተጦለበ ወይም የሆነ እርግማን ከደረሰብህ ምንም ያህል ብትጥር ብትታገል መቼም ቢሆን ያንተ ስራ መስመሩን ይዞ ቀጥ ብሎ ወደ ህዝብ ጋር መድረስ አይችልም ይባላል። አዲቲ ደርም ቢሆን ይሄ ጉዳይ ለዓመታት ሲያጋጥመው የቆየ ነገር ነበረ። በፈረንጆቹ በ2013 ነበር የመጀመሪያ ፊልሙን ዳይሬክት ለማድረግ አንድ ብሎ ጉዞ የጀመረው። ግን ያ ፕሮጀክት ገና ከመጀመሩ በፊት ተቋረጠ። በመቀጠል ደግሞ በ2016 ከደርማ ፕሮዳክሽን ጋር በጣም ትልቅ ፊልም ዳይሬክት የማድረግ እድል አጋጥሞት ነበረ። ያ ፊልም ርዕሱ እራት ባቂ ይሆናል ተብሎ ነበረ። ይህ ፊልም በትልቅ ስኬል የሚቀረጽ አንድ ሮማንቲክ አክሽን ፊልም ይሆናል የተባለ ሲሆን በዚህ ፊልም ላይም በሰዓቱ ቶፕ የነበረው ፉአድ ካንና ሱፐርስታር ካትሪና ከይፍ በፊልሙ ላይ መሪ ተዋናይ ይሆናሉ ተብሎ ነበር። የፊልሙ ቀረጻም ሊጀመር 15 ቀን ቀርቶት ነበር። የፊልሙ ሴት ሁሉ ተዘጋጅቶ ነበር። ቡድኑም ሙሉ ዝግጅት አድርጎ ነበር። አዲቲ ደርም ደግሞ ለረጅም ዓመት ዳይሬክተር የመሆን ህልሙ ፊት ለፊቱ እውነት ሊሆን እንደተዘጋጀ ሲያይ ማመን አልቻለም ነበር። ግን በድንገት ሴፕቴምበር 18 2016 ላይ ያ የተረገመ ቀን ጠዋት ጀሙ ካሽሚር የሚባለው አካባቢ ኡሪ ላይ እጅግ በጣም አስከፊ የተባለውና አደገኛው የሽብር ጥቃት ደረሰ። በዚህ የሽብር ጥቃት በጣም ብዙ የህንድ ወታደሮች ህይወታቸው አልፏል። ይህ አደጋ ህንድ ውስጥ በአጠቃላይ የተቀወጠ ሲሆን ከሀገሪቱ ጭምር የቦሊውድንም በጣም ብዙ አቅጣጫዎች መቀየር የቻለ ክስተት ሊሆን ቻለ። जम्मू कश्मीर के उरी में सेना की 12 यूनिट के बेस पर हुए आत्मघाती हमले में सेना के 17 जवान शहीद हो गए हैं። ይህ አደጋ ከደረሰ ከሁለት ቀን በኋላ ሴፕቴምበር 20 ማለት ነው በከፍተኛ ቁጥር በጣም ብዙ ህዝብ አንድ ላይ ወጥቶ ደርማ ፕሮዳክሽንን መሰባበርና መዛት ጀመሩ። የሚችሉትን ያህል በጣም ብዙ ዱላና ድንጋይ ወርውረዋል ወደ ስቱዲዮ። የነሱም ጥያቄያቸው ደግሞ አንድ ነገር ብቻ ነው። ይህን የኡሪ ጥቃት ካየን በኋላ በደርማ ፕሮዳክሽን አንድ የፓኪስታን አክተር እንኳን የሚተውን ከሆነ እነዛ ፊልሞች ከነጨራሹ እንዲሰራም እንኳን አንፈቅድላቸውም፣ ሴቱን መተን እንሰባብራለን አሉ። በዚህ ጉዳይ የደርማ ፕሮዳክሽን የቢሮ ሰራተኞች በአጠቃላይ በጣም ተጨንቀው ነበር። ፊልሙ ቀረጻ ሊጀምር እንግዲህ 15 ቀን ይቀረው። ስለዚህ ፉአድ ካንን ቀይረን ሌላ ተዋናይ ከየት ነው የምናመጣው የሚለው አንድ ጭንቀት ነበር። በሌላ በኩል ደግሞ አዲቲን በትክክል ተረድቶ ነበር። በቃ እድል በኔ ላይ አስጠሊታ የሆነ ጨዋታ ተጫውታብኛለች ብሎ አስቦ ነበር። ይሄ ፊልም በቃ
እስከ መጨረሻው እንደማይሰራም እርግጠኛ ሆኖ ነበር። ደርማ ፕሮዳክሽን ውስጥ ያሉ ሰራተኞች ፈዋድ ካንን በማን እንቀይር ብለው እየተመካከሩ ነበር። በሌላ በኩል ደግሞ የህንድ ወታደሮች ለደረሰባቸው ጥቃት በቀል አድርገው ሰርጂካል ስትራይክ አድርገው ነበር፣ ወይም አንድ ሚሽን አድርገው ተበቅለዋቸው ነበር። ይህን ነገር ከሰማ በኋላ የአዲቲ አይምሮ ውስጥ አንድ ሐሳብ መጣለት። ያ ሐሳብም ደግሞ የህይወቱን አቅጣጫ ለስከ መጨረሻ ድረስ የቀየረ ሊሆን ቻለ። उरी हमले का हैंडलर कौन था? प्लानिंग कहाँ हुई थी? मैडम हमें कुछ नहीं पता। हम तो बटमालों में अखरोट का बिजनेस करते हैं। ज्यादा नाटक किया ना तो तेरे अखरोट तेरे मुंह से बाहर निकाल दूं। አዲቲ በእርግጥ ውልደቱና እድገቱ ካሽሚሩ ስለሆነ እዛ ያሉ ወታደሮች ቀን ምሽት በምን አይነት ስጋት እንደሚኖሩ በደንብ አይቷቸዋል። ቀረብ ብለው እንኳን በሚያናገሯቸው ሰዓት እዛ ያሉ ወታደሮች አሸባሪዎቹ ምንም ነገር ቢያደርጉንም ግን ለነሱ መልስ ለመስጠትና እነሱን ለመበቀል መቼም ቢሆን ከበላይ አይፈቀድልንም ሲሉ ይሰማቸው ነበረ። በመጨረሻም ግን የህንድ መንግስት ፈቅዶላቸው ሰርጂካል ስትራይክ አድርጎ ነበረ፣ ወይም በሚሽን ተበቅለዋቸው ነበረ። ይህን ነገር በሰማ ሰዓት ላይ አዲቲ ደርም በውስጡ አንድ ሀሳብ ተቀሰቀሰለት። उन्हें कश्मीर चाहिए और हमें उनका सर। Are you ready, boys? जय हिंद। ያ ከድሮ ጀምሮ ወታደሮቹ የሚፈልጉት የነበረው ሐሳብ አሁን ተግባራዊ ሆኖላቸዋል የሚለው ነገር በደንብ ገባው። አዲቲ የሚወሰነው ያለቀ የነበረ ስራና ዳይሬክተር የመሆን ህልሜ በዚህ የሽብር ጥቃት የተነሳ ለገደል የገባው በዚህ በሽብር ጥቃትና መንግስትን በሰጠው መልስ ወይም ደግሞ ስትራይክ የተነሳ ለየት ያለ ታሪክ እጽፋለሁ። ይህ የምጽፈው ታሪክም ደግሞ በህንድ ሲኒማ እስከ መጨረሻ ድረስ የሚታወስ ይሆናል ብሎ ወሰነ። እንዲያውም በአንድ ኢንተርቪው እንደተናገረው ከሆነ ይህን ፊልም ለመስራት ከኪሴ ያለኝን ገንዘብ እንዳለ አሟጥጬ ሁሉ ለምን አላወጣም፣ ፊልሙን ግን እሰራዋለሁ ብዬ ወስኜ ነበር ብሏል። ኦክቶበር 1 2016 ላይ አዲቲ አንድ ኦፕሬሽን ጀመረ። ያም ደግሞ ክላሲፋይ ያልተደረጉ የኦፕሬሽኑ የተለያዩ ሚስጥራዊ ሰነዶችን ማፈላለግ ጀመረ። በእርግጥ ይህንን ስራ አጠናቅሮ ማምጣት ለአንድ ፊልም ስክሪፕት በጣም ወሳኝ ነው። ይህን ስራ ደግሞ የሚሰራ የነበረው አሳሽ የሆነ ጋዜጠኛ ነበረ፣ ብዙ ጊዜ ለዳይሬክተሮች የሚሰራላቸው። ግን አዲቲ በራሱ እያፈላለገ ነበረ። ከሰርጂካል ስትራይክ ጋር የተያዙ የተለያዩ ዶክመንቶች በጣም ቶፕ ሲክሬት ነበሩ፣ የተደበቁ ነበሩ። አንድ ፕሮዲውሰር በቀላሉ ፈልጎ ያገኛቸዋል የሚባሉ አልነበሩም። ግን እነዚህ መረጃዎችን ለማግኘት ሲል አዲቲ ከራሱ ኪስ የተለያዩ ገንዘቦችን እያወጣ ከሙምባይ ድልድይ በየቀኑ ይመላለስ ነበረ። ትልልቅ ጋዜጠኞችን፣ ጡረታ የወጡ ወታደሮችን፣ ትልልቅ ጋዜጠኞችን እንዲሁም ደግሞ ከጥቃቱ ጋር የተያዘ ብዙ መረጃ አላቸው የሚባሉ የተለያዩ ጋዜጠኞችንም በድብቅ ይገናኝ ነበረ። मैं आपको उरी में हुए शहीद भाइयों के मौत का बदला लेने का मौका देने जा रहा हूं। उनका सर धड़ से अलग करने का मौका देने जा रहा हूं। የዚህ ሁሉ ነገር ዋና ዓላማ የኦፕሬሽኑ ትክክለኝነትና ምንነትን ዓለም ፊት ለፊት በፊልም መልክ ማውጣት ፈልጎ ስለነበረ ነው። ይህንን ስራ 6 ወር ሙሉ ቀንም ማታም እያደረገው የተለያዩ መረጃዎችን እየሰበሰበና እያጠናከረ ሄደ። እንደዛም ሆኖ ግን በየቀኑ አንድ ጭንቀት ውስጡን እየሸረሸረው ነበረ። ድንገት እንኳን ይህን ፊልም መሰራት ካልቻለ እንቅፋት ከመጣበት በቀጣይ ታዲያ የሥራ ህይወቴ ምን ይሆናል? እኔስ ምን ሆናለሁ? እያለ ይጨነቅ ነበረ። ይህ የሚያሳየው በቃ ውስጡ አንድ እብደት ነበረ። ሌላው ቢቀር እንኳን ለዓለም አንድ ጊዜ ያለውን የዳይሬክተርነት ብቃት አሳይቶ እፎይ ማለት የፈለገ ዳይሬክተር ነበረ። በዚህ መልኩ እየቀጠለ ያለ ዕለቱ ማርች 1 2017 ነበረ። ይህ ዕለት ማለት እጅግ በጣም አስደንጋጭና አስጨናቂ የሆነ መጥፎ ዜና የሰማበት ቀን ነበር። ያም ደግሞ አንድ ጓደኛው ደውሎ የነገረው ቦሊውድ ውስጥ የሚገኝ አንድ ትልቅ ባነር ኡሪ ዘ ሰርጂካል ስትራይክ ወይም በዚህ ታሪክ ላይ አንድ ፊልም ሊሰራ ነው አለው። I think somebody is trying to make a film on surgical strike. And I panicked. I was like, dude, this can't be happening to me again.